ገድለ ቅዱሳንን ተረት ይላል፣ ታምራቱን ተረት ይላል፣ ክብረ ቅዱሳንን ይንቃል። ለማርያም መስገድ ጣዖት ነው ይላል። እሱ ሕዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለእሱ መስገድ ግን ጥሩ ነው አይደል? ጥሩ ነው። ገምድል ደረስ ካለ ፈትል ለምንድን ነው አይደርስኩ? ለራስ ሲቆርሱ አያሰንሱ። የገዛ ፊቱን በሶፍት ጠርጎ ይህንም ብላው ትጸድቃለህ ብሎ ኢየሱስ ነው ያለኝ ብሎ ያበላል። የድንግል ማርያምን ስዕል ስንተሻሸትበት ጣዖት ነው ይላል። አየው ተረት ማለት ይሄ ነው። ልብ ወለድ ማለት ቀልድ ማለት ነው። ሕይወት የሌለበት ኑሮ ማለት ነው። ቀልድ ማለት ይሄ ነው፣ የሚቀለድበት ማለት ነው። አይጣ ላይ ድረስ እኮ ነው በእውነቱ ማለት ነው። አይጣ ላይ ድረስ እኮ ነው። ቤተ ክርስቲያን ውስጥ ያለውን ጸበል ሐዋርያት የቀደሱትን ውሃ ቅዱሳን ሐዋርያት በጸበል ሰው እንዲጠመቅ የሰሩትን ሁሉ ጌታችን ኢየሱስ ክርስቶስ ምራቅን ትፍ ብሎ ፈውሶ እውር እንዳበራ የተጻፈውን ትውፊት ተረት ነው ይሉታል። ነገር ግን ከአሜሪካ፣ ከአረብ፣ ከአውሮፓ ብዙ የዋሃን እህቶቻችን ሲደክሙበት የነበረውን ብር ፓስተር ገሬ እንዲህ ከሚባል ሆቴል ይገኛል ሆሊ ወተር ይሰጣቸዋል ተብሎ 20,000 $10,000 ሰጥተው ውሃ ስሙን ቀይሮ ደግሞ ሆሊ ወተር። ያለ ቤተ ክርስቲያን መጽሐፍ ቅዱስን ማወቅ አይቻልም። ያለ ቤተ ክርስቲያን መጽሐፍ ቅዱስን መስበክ ይወድዝብት። ስለዚህ ክርስቶስ ኢየሱስ ያድናል ትላለህ፣ ምን አድርገህ እንደሚያድን አታውቅም። እንዴት እንደሚያድን አብረውት የኖሩትን ቅዱሳን የሐዋርያትን ቤተ ክርስቲያን ትታታልና። ክርስቶስ የሕይወት እንጀራ ነው ትላለህ፣ እንዴት እንደሚቆረብ ግን አታውቅም። ስለዚህ ስብከት ሁሉ ተረት ነው ማለት ነው። የእግዚአብሔርን ወግ ያልያዘ የዲያብሎስ ተረት፣ የአጋንንት ትምህርት፣ ጉሳተ ልብ፣ የልብ ቅርሻት፣ በአፍ ብቻ የሚነገር ውሸት ነው። የውሸት ስብስብ ነው። እኛ በሐዲስ ኪዳን የኢየሱስ ክርስቶስ ካህናት ነን። ክህነት እንዴት እንደሚሰጥ አታውቅም። ሁሉ ተጽፎ ቢሆን መጽሐፉን ዓለም አይችለውም ነበር ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። በምድር ላይ ተገልጦ ያደረጋቸው ታምራት፣ ያስተማረው ትምህርት በሙሉ ተጽፎ ቢሆን ኖሮ ዓለም መጽሐፉን አይችለውም ነበር። እንግዲህ እግዚአብሔር ያሳያችሁ፣ ተመልከቱ። ዓለም 7ቱ አይጉር በሙሉ ቢጻፍ ክርስቶስ የሰራውን ሥራና ያስተማረውን ትምህርት አይችልም ነበረ። ነገር ግን ይህ ለሃይማኖት ማጽኛ ብቻ ይሄ ተጽፎላችኋል አለ። ማን? ቅዱስ ዮሐንስ ወንጌል። ዓለም ቢጻፍ ዓለም የማይችለውን ሥራ ሰርቷል። ቢጻፍ ዓለም የማይችለውን ትምህርት አስተምሯል። ይህ ወንጌል ወይም መጽሐፍ ቅዱስ ሐዲስ ኪዳን የሚባለው ለሃይማኖት ማጽኛ የተጻፈ ነው። ክርስቶስ ቤተ ክርስቲያንን ወለዳትና ቤተ ክርስቲያን መጻሕፍትን ሰበሰበቻቸው እንጂ መጽሐፍ ጽፎ ቤተ ክርስቲያንን አልሰራትም። ቤተ ክርስቲያንን ሰርቶ መጽሐፍ አጻፈ እንጂ መጽሐፍ አጽፎ ቤተ ክርስቲያን አልሰራም። ቤተ ክርስቲያንን አቁሞ ቤተ ክርስቲያን መጽሐፍ ጽፋልናለች። ቤተ ክርስቲያን የምትባለው ከክርስቶስ ከቀኝ ጎኑ በፈሰሰ ደም የተወለደችው የቀራንዮቱ ሙሽራ ማለት ነው። አዳም ሚስቱን ሔዋንን ከጎኑ እንዳስገኘ ክርስቶስ ሙሽራው ቤተ ክርስቲያንን ከጎኑ በፈሰሰ ደም መስርቷታል። አንድ ሰውዬ የመኪና መሪ ይዞ 4ኛ ማርሽ አድርጎ ሰምቼ ነው እንጂ አላውቀውም እኮ እንደዚህ አድርጎ በፍጥነት መኪና ነዳ። ሰምታችኋል? አልሰማችሁ? እንዲህ ብዬ መጽሐፍ ጻፍኩላችሁ። አሁን መኪና መንዳት ቻላችሁ አልቻላችሁ? እስኪ ንገሩ፣ በሉ ንገሩኝ እንጂ። አንድ ሰውዬ አንድ አሞራ እየሮጠ ሲሄድ ድንገት በርከክ ብሎ አሞራውን በሰማይ ላይ በጥይት መታው። ሰማችሁ? ተኩስሳ ቻላችሁ? ትችላላችሁ? አችሉ። እንዴት እንደሚደረግ ከሚያደርግ ሰው ጋር መዋል ያስፈልጋል። መጽሐፍ ቅዱስ ተጽፏል። መጽሐፍ ቅዱስ እንዴት እንደሚተገበር ያወቅነው በምንድን ነው? በቃልና በኑሮ በመጣው በቤተ ክርስቲያን ሰንሰለት ነው ማለት ነው። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወግ አላት፣ ስርዓት አላት።
ወግ አላት፣ ስርዓት አላት። ያ ወግ ተመልከቱ፣ የጋብቻ ወግ አላት፣ የምንኩስና ወግ አላት፣ የክህነት ወግ አላት፣ የአነዋወር ወግ አላት፣ የአለባበስ ወግ አላት፣ የአነጋገር ወግ አላት። ሁሉ ነገር ወግ አለው። በወግ የሚሆን ነው፣ በወግ የሚኖር በወግ ዕቃውን በወጉ አድርጉት ይላሉ አባቶቻችን። በስርዓቱ አስቀምጡት ማለት ነው። ሁሉም ወግ አለው። የኛ የጋብቻው ወጉ ለብቻው፣ የክህነቱ ወግ ለብቻው፣ የምንኩስና ወግ ለብቻው ራሱን የቻለ፣ የብሕትውና ወግ ለብቻው፣ የቁርባን ወግ ለብቻው፣ የቅዳሴ ወግ ለብቻው። ይሄ ሁሉ ወግ አለው። ይሄንን ወግ ያዙት። የነገረ ቅዱሳኑ ወግ ለብቻው፣ የታቦቱ ወግ ለብቻው፣ ሥርዓተ ፍታቱ ወግ ለብቻው፣ እመቤታችንን ማክበር ለብቻው፣ እግዚአብሔርን ማክበር ሌላ። እነዚህ ሁሉ ወጎች ናቸው። ይሄ ወግ ነው። ይሄንን ወግ የያዛችሁ እንደሆነ በወጉ የተከናወናችሁ የእግዚአብሔር አካላት ትሆናላችሁ። ይሄ ቅዱስ ይሄንን ቅዱስ እኛ የሰጠናችሁን ነው የሚለው፣ ያስተላለፍንላችሁን፣ በቃል የነገሯችሁን፣ በመጽሐፍ ያስተማሯችሁን ወግ ያዙ። ይህ ወግ እግዚአብሔር ነው ማለት የቤተ ክርስቲያን ወጓ ከእግዚአብሔር የተገኘ ነው። በቃልና በመጽሐፍ ይላል። በቃልና በመጽሐፍ ማለት ማ ነው? የቤተ ክርስቲያን ሥርዓተ አምልኮ ተመልከቱ፣ ልብ ብላችሁ ስሙ። የቤተ ክርስቲያን ሥርዓተ አምልኮ፣ ሥርዓተ ቅዳሴ፣ ሥርዓተ ቁርባን፣ ሥርዓተ ተክሊል፣ ሥርዓተ ፍታት፣ ሥርዓተ ምንኩስና፣ ሥርዓተ ክህነት፣ ሥርዓተ ንስሐ፣ የቤተ ክርስቲያን አጠቃላይ ሥርዓተ ጵጵስና፣ ሥርዓተ ሲኖዶስ፣ እንዲህ ያለው ክህነት ሁሉ የእግዚአብሔር ወግ ነው። የእግዚአብሔር ወግ ነው። በምን የመጣ ሊሆን ይችላል? አንዳንዱ በመጽሐፍ፣ አንዳንዱ በቃል የመጣ ነው። አንዳንዱ በመጽሐፍ፣ አንዳንዱ በቃል የመጣ ነው። በመጽሐፍም በቃልም የተነገረውን ደግሞ ያዙ ብሎናል ቅዱስ ጳውሎስ። እግዚአብሔር ራሱ ጌታችን ኢየሱስ ክርስቶስ ልብ ብላችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሁሉን በመጽሐፍ አላጻፈም። ይሄ ምን ይባላል? ቅዱስ ትውፊት ወይም ሆሊ ትራዲሽን ይባላል። እስቲ ቅዱስ ትውፊት በሉ እንጂ ቅዱስ ትውፊት በሉ። ቅዱስ ትውፊት፣ ቅዱስ ትውፊት። ትውፊት ማለት ግዕዝ ነው። ምንጩ ግን ምንድን ነው? የግሪክ ቃል ነው። ትውፊት ማለት ውርስ ማለት ነው። መስጠትና መቀበል ማለት ነው። መስጠት መቀበል፣ መስጠትና መቀበል ወይም መቀባበል ማለት ነው። እንዲህ ነው። ተቀብሎ መስጠት ማስተላለፍ ማለት ነው። ተቀብሎ መስጠት ማስተላለፍ። ልብ ብላችሁ ስሙ። ይሄ ትውፊት ይባላል። ከዛ ይሄ ትውፊት ተመልከቱ። ኦርቶዶክስ ስርዓቷንና አምልኮዋን የምትጠብቅበት ዋና መሳሪያዋ ቅዱስ ትውፊት ነው፣ ወግ ነው። በዚያ ወግ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ያስተማረው ትምህርት በመጽሐፍ የተጻፈ አይደለም። ሁሉ ወወ ባይዳትሂ ግብራት ዘገብረ እግዚእ ኢየሱስ ክርስቶስ ዘይተጽፈ ውስተ ዝንቱ መጽሐፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራው በዚህ መጽሐፍ ያልተጻፈ ብዙ ተአምራት አለ ይላል ዮሐንስ ወንጌል ምዕራፍ 21 ላይ። በዚህ መጽሐፍ ያልተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ብዙ ተአምራት አለ ይላል ቅዱስ ዮሐንስ ማለት ነው። ያደረገው ነገር ተመልከቱ። ወሶበ ተጽፈ ኩሉ ተመልከቱ እምያግመሮ ዓለም ጥቀል መጻሕፍቲሁ። ሁሉ ተጽፎ ቢሆን መጽሐፉን ዓለም አይችለውም ነበር ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ተገልጦ ያደረጋቸው ታምራት፣ ያስተማረው ትምህርት በሙሉ ተጽፎ ቢሆን ኖሮ ዓለም መጽሐፉን አይችለውም ነበር። እንግዲህ እግዚአብሔር ያሳያችሁ ተመልከቱ። ዓለም ሰባቱ አይጉር በሙሉ ቢጻፍ ክርስቶስ የሰራውን ሥራና ያስተማረውን ትምህርት አይችልም ነበረ። ነገር ግን ይህ ለሃይማኖት ማጽኛ ብቻ ይሄ ተጽፎላችኋል አለ። ማን? ቅዱስ ዮሐንስ ወንጌል። ቢጻፍ ዓለም የማይችለውን ሥራ ሰርቷል። ቢጻፍ ዓለም የማይችለውን ትምህርት አስተምሯል። ይህ ወንጌል ወይም መጽሐፍ ቅዱስ ሐዲስ ኪዳን የሚባለው ለሃይማኖት ማጽኛ የተጻፈ ነው። ሌላው ግን በቃልና በመጽሐፍ የተላለፈ ነው፣ በኑሮ የተላለፈ ነው። ብላችሁ ስሙት። ይህን ነው ጌታችን ኢየሱስ ክርስቶስ ያደረገው።
አሁን የደረሰን ሥራ በሙሉ ሥርዓተ ቅዳሴ ሁሉ ነገር የመጣ በቃል የመጣለ ለእመቤታችን መስገድ በቃል የመጣለ በመጽሐፍም ተጽፏል። ወደ እሷ መጸለይ በቃል የመጣለ በመጽሐፍም ተጽፏል። በቅዱስ መጽሐፍ የተጻፋለ በእውነቱ ማለት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ በቃል በመጽሐፍ ደርሶናል። ከአባቶቻችን የተቀበልነውን በዓይናቸው ያዩ የነገሩንን ቴዎፍሎስ ሆይ እጽፍልሃለሁ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓይናቸው ያዩትን ሊጽፉ የተዘጋጁ ብዙዎች ነበሩ። ሊተሰረታኒ ይላል ቅዱስ ሉቃስ። ለእኔ ግን ቀናኝና ጻፍኩልህ ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 2 ላይ እኔ ቀናኝ አባቶቻችን የነገሩንን ክርስቶስ ሲነሳ አየነው፣ ሲያቆርብ አየነው፣ ክህነት ሲሰጥ አየነው፣ ሲያስተምር አየነው፣ ሲሞት አየነው፣ ሲነሳ አየነው ብለው የነገሩንን የተቀበልኩትን እጽፍልሃለሁ። ቅዱስ ዮሐንስ ወንጌላዊም ደግሞ ያየነውን የሰማነውን የዳሰስነውን እንጽፍላችኋለን። ስለዚህ ተመልከቱ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ የተላለፈው ትምህርቱ፣ ሥርዓተ አምልኮ፣ ነገረ ድኅነቱ ሁሉ በቃል ነው የተላለፈው። በቃል ነው የተላለፈው። ክርስቶስ በሚያስተምርበት ጊዜ በራሱ መጽሐፍ ቅዱስ አልነበረም። ብሉይ ኪዳን ብቻ ነው የነበረው። ብሉይ ኪዳን ራሱ ቁጥሩ የዛን ጊዜ ተሰብስቦ አልታወቀም፣ ስንት መጽሐፍ ቅዱስ እንዳለ። ክርስቶስ ቤተ ክርስቲያንን ወለዳትና ቤተ ክርስቲያን መጻሕፍትን ሰበሰበቻቸው እንጂ መጽሐፍ ጽፎ ቤተ ክርስቲያንን አልሰራትም። ቤተ ክርስቲያንን ሰርቶ መጽሐፍ አጻፈ እንጂ መጽሐፍ አጽፎ ቤተ ክርስቲያን አልሰራም። ቤተ ክርስቲያን አቁሞ ቤተ ክርስቲያን መጽሐፍ ጽፋልናለች። ቤተ ክርስቲያን የምትባለው ከክርስቶስ ከቀኝ ጎኑ በፈሰሰ ደም የተወለደችው የቀራንዮቱ ሙሽራ ማለት ነው። አዳም ሚስቱን ሔዋንን ከጎኑ እንዳስገኘ ክርስቶስ ሙሽራው ቤተ ክርስቲያንን ከጎኑ በፈሰሰ ደም መስርቷታል። ስለዚህ ቤተ ክርስቲያን የተወለደችው በዕለተ ዓርብ ቤተ ክርስቲያኑን መሰረታት፣ አጸናት፣ ሀብተ መንፈስ ቅዱስን ላከላት። በዚያም በሀብተ መንፈስ ቅዱስ ሕይወትነት ቤተ ክርስቲያን ሕያዊት የክርስቶስ ሙሽራ ሆና ከነ ነፍሷ እንድትኖር አደረጋት። ለዚህ ነው ትውፊት ማለት ይላል አንድ ደራሲ፣ ቤተ ክርስቲያን በመንፈስ ቅዱስ የምትኖረው ኑሮ ማለት ነው ይላል። ሃይማኖት ማለት እሱ ነው የሚለው። እንደውም አምልኮ ወይም ሃይማኖት ማለት ቤተ ክርስቲያን በመንፈስ ቅዱስ ሕይወትነት የምትኖረው ኑሮ በክርስቶስ አካል ራስነት ከኖረችው ቤተ ክርስቲያን ነው መጽሐፍ ቅዱስ የተገኘው። ቁርባኑ ቀድሞ የተሰጠ ነው። መጽሐፍ ሳይጻፍ ነው የቆረቡት አባቶቻችን። መጽሐፍ ሳይጻፍ ነው የተጠመቁት። መጽሐፍ ሳይጻፍ ነው ያመኑት። ክርስቶስ ድህነትን በቃል ነው የሰጣቸው፣ በቃል በተግባር። ልብ ብላችሁ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ምንድን ነው ያደረጋቸው? ቅደም ተከተል አለ። ቃሉን ነገራቸው፣ ሰምተው ተከተሉት፣ ተከትለውት አብረውት ኖረው በእሱ ስም ሞቱ። እሱ አከበራቸው። ከነሱ ሞት ከነሱ ዘርነት ቤተ ክርስቲያን በዛች ተባዛች። ክርስቲያኖችም በየቀኑ እየበዙ ይሄዱ ነበረ ተብሎ እንደተነገረ ወበዙ ሕዝብ እለ አምኑ በክርስቶስ። ምስጋና ገንዘቡ ቢሆን በጌታችን በኢየሱስ ክርስቶስ ያመኑ ሰዎችም በዙ። ነገራቸው፣ አሳያቸው፣ ነገራቸው፣ ተከተሉት፣ አሳያቸው፣ አይተው አብረውት ኖረው ሞቱ። እነሱ ቤተ ክርስቲያንን አጸኗል። ያንን ተቀበል ነው። አያችሁ፣ ና ተከተለኝ ትሎኒ አላቸው። ቃሉን ሰሙት። ከዚያ በኋላሳ ተከተሉት። ከዚያ በኋላሳ ለተከተሉት ጌትነቱን አሳያቸው። ያዩት አምላክ ደግሞ አቆረባቸው። ያቆረባቸው አምላክ ሞተ። የሞተውን እያዩት ቀበሩት። የተቀበረውን ሲነሳ አዩት። የተነሳው እያዩት አረገ። ከዚያ ከሱ ልደት፣ ከሱ ጽንሰት፣ ከሱ ልደት፣ ከሱ ጥምቀት፣ ከሱ ጾም፣ ከሱ ትምህርት፣ ከሱ መከራ፣ ከሱ ሞት፣ ከሱ መቃብር፣ ከሱ ትንሣኤ፣ ከሱ እርገት ቤተ ክርስቲያን ቆመች፣ ጸናች።
ክርስቲያን ዜና መጽሐፍ ተጻፈ። ስለዚህ ቤተ ክርስቲያን ለመነገር መጽሐፍ ተጻፈ። የተኖረውን የተጻፈልን ተጽፎ የተኖረ ሳይሆን ተኖሮ የተጻፈ ነው። ሐዲስ ኪዳን ላይ ያለው በሙሉ የቅዱስ ጳውሎስ መልእክታት በሙሉ የተጻፈው ለኖሩ ክርስቲያኖች ማጽኛ የተጻፈ ነው እንጂ ተጽፎላቸው በኋላ የተሰበኩ የለም። ተምረው የተጻፈላቸው ናቸው እንጂ ተጽፎላቸው የተማሩ አይደሉም። መማር ይቀድማል በእውነቱ ማለት ነው። የተማሩትን ለማጽናት የተጻፈላቸው ያለ መምህር መጽሐፍ እየጻፉ የላኩለት የለም። ሐዋርያት ለፍተው ወጥተው ወርደው ተምረው ሌሊት ሁሉ ዋንሃ ጳውሎስ ተመልከቱ። ቅዱስ ጳውሎስም ትምህርቱን እስከ መንፈቀ ሌሊት አስረዘመ ይላል። እስከ መንፈቀ ሌሊት እየሰበኩ እየደከሙ ወጥተው ወርደው ላስተማሩት ሕዝብ ነው መጽሐፍ የጻፉላቸው። መጽሐፍ ቅዱስ ተጽፎለት ብቻ ሃይማኖትን ያጸና ክርስቲያን በመጽሐፍ ቅዱስ ታሪክ ፈጽሞ የለም። አሁን ልብ በሉ። ያንን ያሳያቸው ነገሮች መቁረብ ምንድን ነው? ያመነ የተጠመቀ ይድናል። ማመን እንዴት ነው? ማመን እንዴት ነው? ይህንን የሚነግረን ምንድን ነው? ትውፊት ነው። የምታምነው ክርስቶስ ጳውሎስ ያመነው ክርስቶስ መሆኑን በምን የምታረጋግጠው? በትውፊት ነው። የምትጠመቀው ጥምቀት የሐዋርያት ጥምቀት ለመሆኑ ማስረጃው እንዴት ነው? በትውፊት ነው። እንደነሱ አድርገህ ለመጠመቅ ምን ማስረጃ አለ? እንደነሱ አድርገህ ለማመን ምን ማስረጃ አለ? እንደነሱ አድርገህ ለመቅረብ ምን ማስረጃ አለ? ጸሎት እንደነሱ ያለ ጸሎት ለመሆን ምን ማስረጃ አለ? ቤተ ክርስቲያን ለምናምነው እምነት ቀዋሚት ምስክር ናት። መንፈስ ቅዱስ ቤተ ክርስቲያንን መጽሐፍ ቅዱስን በቤተ ክርስቲያን ይጠብቀዋል። ቤተ ክርስቲያንን በመጽሐፍ ቅዱስ ይጠብቃታል። እንዲህ የሚያደርገው እግዚአብሔር ማለት አንድ ሰው ሐዋርያት እንዳሰቡት አድርጎ መጽሐፉን ለመረዳቱ ማስረጃው ቅዱስ ትውፊት ነው። እንዴት አንድ ሰው ቤት ተሰራ ተብሎ ስለተነገረው እንዴት እንደተጋጠመ እንዴት እንደተቆፈረ እስኪ አንድ ጊዜ ቤት ተሰራ በሉ ንገሩኝ እንጂ። አሁን እንዲህ ንገሩት። ለአንድ ሰው እንዲህ ብላችሁ መንገድ ትችላላችሁ። ወርዱ 8 ሜትር ቁመቱ አቆልቋዩ ደግሞ 10 ሜትር ቁመቱ ደግሞ ስንት እናድርገው? ግድ የለም ዝም ብላችኋል። 10 ከዛ ደግሞ እንደዚያ የሆነ ቤት ተሰራ በሉ እስኪ። ተሰራ በሉ ንገሩት። ቁመቱ 10 ሜትር በሉ። ወርዱ 10 ሜትር እንደገና ደግሞ አግዳሚው ደግሞ 10 ሜትር ሆነ። 10 ሜትር በሉ እንጂ እንደዚህ ብላችሁ ለሰው ንገሩት። አሁን ይሄ ሰውዬ መጥቶ ቤት መስራት ይችላል አይችልም? አይችልም። እኔ እኮ ነገርኳችሁ። እስኪ ናና ስራ ሲሆን እስቲ አናጺውን አሁን ወንድ አሁን ማለት ነው ይቻላል? እንዴት እንደሚገጣጠም ከሚገጥም ሰው ጋር ማየት አለብህ ማለት ነው። እንዴት እንደሚገጣጠም አብረህ ማየት አለብህ ማለት ነው። ሰውየው እሺ ከቻይና አንስቶ እስከ ሩሲያ ድረስ መርከብ ነዳ። መርከቡን የነዳው በውስጥ ሆኖ እንዲህ አድርጎ ነው። መንዳት ትችላላችሁ? በሉ ንገሩኝ እንጂ። እሺ ንገራችሁ። አንድ ሰውዬ የመኪና መሪ ይዞ 4ኛ ማርሽ አድርጎ ሰምቼ ነው እንጂ አላውቀውም እኮ እንደዚህ አድርጎ በፍጥነት መኪና ነዳ። ሰምታችኋል? አልሰማችሁም? እንዲህ ብዬ መጽሐፍ ጻፍኩላችሁ። አሁን መኪና መንዳት ቻላችሁ አልቻላችሁ? እስኪ ንገሩ። በሉ ንገሩኝ እንጂ። አንድ ሰውዬ አንድ አሞራ እየሮጠ ሲሄድ ድንገት በርከክ ብሎ አሞራውን በሰማይ ላይ በጥይት መታው። ሰማችሁ? ተኩስሳ ቻላችሁ? ትችላላችሁ? አችሉ። እንዴት እንደሚደረግ ከሚያደርግ ሰው ጋር መዋል ያስፈልጋል። መጽሐፍ ቅዱስ ተጽፏል። መጽሐፍ ቅዱስ እንዴት እንደሚተገበር ያወቅነው በምንድን ነው? በቃልና በኑሮ በመጣው በቤተ ክርስቲያን ሰንሰለት ነው ማለት ነው። ቤተ ክርስቲያን መጽሐፍ ቅዱስ የሚታወቅባት የምስጢር ቤት ናት ማለት። ያለ ቤተ ክርስቲያን መጽሐፍ ቅዱስን ማወቅ አይቻልም። ያለ ቤተ ክርስቲያን መጽሐፍ ቅዱስን መስበክ ስለዚህ ክርስቶስ ኢየሱስ ያድናል ትላለህ። ምን አድርገህ እንደሚያድን አታውቅም። እንዴት እንደሚያድን አብረውት የኖሩትን ቅዱሳን የሐዋርያትን ቤተ ክርስቲያን ትታታልና
ክርስቶስ የሕይወት እንጀራ ነው ትላለህ፣ እንዴት እንደሚቆረብ ግን አታውቅም። ስለዚህ ስብከት ሁሉ ተረት ነው ማለት ነው። የእግዚአብሔርን ወግ ያልያዘ የዲያብሎስ ተረት፣ የአጋንንት ትምህርት፣ ጉሳተ ልብ፣ የልብ ቅርሻት፣ በአፍ ብቻ የሚነገር ውሸት ነው። የውሸት ስብስብ ነው። እኛ በአዲስ ኪዳን የኢየሱስ ክርስቶስ ካህናት ነን። ክህነት እንዴት እንደሚሰጥ አታውቅም። ስለማታውቅም የለም። እንዴት እንደሚደረግ አያውቅም። እጠመቃለሁ ትላለህ፣ በምን እንደምትጠመቅ አታውቅም። አንዳንዱ በኢየሱስ ስም ዝም እየተጠምቄያለሁ ይላል። ጉዳይ አይደረስ እኮ ነው። ልብ ወለድ እኮ ነው። በዚህ ዘመን የእነ አዲስ አለማየሁ ልብ ወለድ መቀመጥ አለበት። እነ ገሌ እነ ፍቅር እስከ መቃብር አርፈው ቢቀመጡ ይሻላል። ምክንያቱም ልብ ወለድ የሚደርሱ ፓስተሮች ስለመጡልን ማለት ነው። ስብከታቸው ልብ ወለድ የሆነ ማለት ነው። ወሬ የሆነ ማለት ነው። ኢየሱስ ያድናል ይላል፣ የሚያድነውን ሥጋው ደሙን አይቀበልም። ኢየሱስ ያድናል ይላል፣ በሐዋርያት በሚያድን ጥምቀት አይጠምቅም። ኢየሱስ ያድናል ይላል፣ ሐዋርያት እጅ እየጫኑ በሰጡት ክህነት አይጠምቅም። ኢየሱስ ያድናል ይላል፣ ክርስቶስ ኢየሱስ በመሰረታት ቤተክርስቲያን አይኖርም። የሐዋርያት በቃል የመጣውን ወግ አይኖርም። ሲኖዶሳቸውን አያውቅም። ታሪክን ተረት ይላል፣ ሥርዓትን ተረት ይላል፣ ገድለ ቅዱሳንን ተረት ይላል፣ ታምራቱን ተረት ይላል፣ ክብረ ቅዱሳንን ይንቃል። ለማርያም መስገድ ጣዖት ነው ይላል። እሱ ሕዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለእሱ መስገድ ግን ጥሩ ነው አይደል? ጥሩ ነው። ገምድል ደረስ ካለ አሁን ፈትሽ ለምንድን ነው አይደርስ እኮ ለራስ ሲቆርሱ አያሰንሱ። የገዛ ፊቱን በሶፍት ጠርጎ ይህንም ብላው ትጸድቃለህ ብሎ ኢየሱስ ነው ያለኝ ብሎ ያበላል። የድንግል ማርያምን ስዕል ስንተሻሸትበት ጣዖት ነው ይላል። አየው ተረት ማለት ይሄ ነው። ልብ ወለድ ማለት ቀልድ ማለት ነው። ሕይወት የሌለበት ኑሮ ማለት ቀልድ ማለት ይሄ ነው። የሚቀለድበት ማለት ነው። አይጣ ላይ ድረስ እኮ ነው በእውነቱ ማለት ነው። አይጣ ላይ ድረስ እኮ ነው። ቤተ ክርስቲያን ውስጥ ያለውን ጸበል ሐዋርያት የቀደሱትን ውሃ ቅዱሳን ሐዋርያት በጸበል ሰው እንዲጠመቅ የሰሩትን ሁሉ ጌታችን ኢየሱስ ክርስቶስ ምራቅን ትፍ ብሎ ፈውሶ እውር እንዳበራ የተጻፈውን ትውፊት ተረት ነው ይሉታል። ነገር ግን ከአሜሪካ፣ ከአረብ፣ ከአውሮፓ ብዙ የዋሃን እህቶቻችን ሲደክሙበት የነበረውን ብር ፓስተር ገሬ እንዲህ ከሚባል ሆቴል ይገኛል ሆሊ ወተር ይሰጣቸዋል ተብሎ 20,000 10,000 ዶላር ሰጥተው ውሃ ስሙን ቀይሮ አዞ ይላል ሆሊ ወተር ላይ ድረስ ነው። ሰው ጎበዝ አብዷል እኮ ሰው አብዷል። ማበድ እኮ ማለት ነው። ተረት እስኪ ተረት ነው ማለት በቃ ተረት ወለ መሐድም ተብራት ሰብህዮ ቅዱስ ጳውሎስ ያለ የባልቴቶችን ተረት ተወው ነው የሚለው እኮ በሞት የበሉ የባልቴቶችን ተረት በሉ ተው የባልቴቶችን ተረት በቃ የባልቴት ተረት እኮ ባልቴቶች ሲደክማቸው ድሮ እንዲህ ነበረ እንደሚሉት መጸለይ ሲደክመው ጊዜ እንዲህ ነበረ ይላል ዝም ወጥቶ እንዳይጾም እንዳይሰግድ ማለት ነው። አየህ ተረት ማለት እውነትነት የሌለው ተግባር የሌለው ክርስትና ማለት ነው።